ዲና ሳቤላን አሳገተቻት። ማርኮን ተለቀቀ። አብርሃም ሙሉ ፋይሎቹን አያቸው። ናርዲ ሞልጭን አፍቅረው እንግዲህ የፍቅር ስሜቷን በመጠጥ ኃይል ተገፋፍታ ነግረዋለች። ዶክተር ርብቃ ኤፊ ምን እያረክ ነው እያለች ነው። ኤፊ እንግዲህ ነገሮች እንዲብልቅልቃቸውን ሳያወጣቸው አልቀረም። ማርኮንም በነፃ ሊፈታ ነው ማለት ነው። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዝት ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ሳቤላ ተከታታይ ድራማ እንግዲህ እንዴት ተመለከት ነው። ሳቤላ እለት ተእለት ሕክምናዋን ማግኘት ስላልቻለች ህመሟ እየጨመረ ሄዷል። አብርሃምም ትኩረቱ በነዲና ጉዳይ ስለተወጠረ እንግዲህ የሳቤላን ጉዳይ ችላ ብሎታል። ችላ ማለትም ብቻ ሳይሆን እንግዲህ ቤቱ ገዢ ስላላገኘለት እንግዲህ ማርኮንንም ኃላፊነቱን የሰጠው ማርኮንም እስር ቤት ስላለ በዛሬ በነገ የሳቤላ ህመም እየጨመረ ሄዷል ማለት ነው። ሳቤላ በፍጥነት ሕክምናዋን የማታገኝ ከሆነ ህመሟ እየተባባሰ እንደሚሄድ ከዚህ በፊትም ዶክተሯ ለአብርሃም ነግረው ነበር። አሁን ደግሞ እንግዲህ ማርኮን ድንገት ስለታሰረ ትኩረታቸው ወደሱ ሆኗል ማለት ነው። እሱም ብቻ ሳይሆን ለአብርሃም የዲና ጉዳይም እንግዲህ አዲስ እንግዳ የሆነበት የማያውቃትን ዲና እየተመለከተ ይገኛል። ከዚህ በፊት የነበረችው ዲና ሳትሆን አሁን ላይ ያለችው ዲና በራሷ ጉዳይ የተወጣጠረች ለአብርሃም የመደለል ቃሏንም ቢሆን ለመስጠት ጊዜ አላገኘችም። ይሄ ደግሞ አብርሃም እንዲነቃና እንዲጠራጠር አድርጎታል ማለት ነው። አብርሃም በተደጋጋሚ ብቻዋን ሆና ስትጠባበቅ የስልክ መልእክቶችን ስለተመለከተ ይሄ የስልክ መልእክት ምን ሊሆን ይችላል የሚለው ነገር እሱንም ጥርጣሬ ውስጥ ከቶታል። ከዚህ በፊት እንግዲህ የርብቃ ፍቅረኛ ኤፊ ይሆናል ተብሎ ስለታሰበ ወይም ይሄንን መረጃ ከኤፊ ከሷ ውጭ ከርብቃ ውጭ ከቤት ውስጥ ማንም ሊያወጣው አይችልም፣ ወይ ርብቃ ናት ወይ ልዩ ናት ብላ በጥርጣሬ ዶክተር ርብቃን ጉሮሯን አንቃት ሲደባደቡ ተመልክተናል። በዚህም ድብድብ ውስጥ እንግዲህ አብርሃም መሀል ገብቶ ለመገላገል የተቻለውን ጥረት ሁሉ ሲያደርግም አይተናል። አብርሃም እንግዲህ ሁለቱን ገላግሎ ነበር። ዲናም እየፎከረችና እየዛተች እገልሻለሁ፣ ቆዳሽን በደረቁ እልጥልሻለሁ እያለች እያስፈራራቻትና እየዛተችባት ነበር። በዛ ላይ ደግሞ አብርሃምን እንዴት እኔ ሚስትህን ተደርበህ ለሌላ ሰው ትናገረኛለህ? እንዴት ለኔ አታግዝም? ብለው ነበር። አብርሃም መቼም ቢሆን ለእውነት እንደሚቆም ተናግሯል ማለት ነው። አብርሃም ከእውነት ጎን እንጂ ከወዳጅ ጎን እንደማይሆንም ተናግሯል። ዲና ማርኮንን ለመጠየቅ ወደ ማረሚያ ቤት ሄዳ ነበርና እንግዲህ ማርኮን ሰሞኑን ሊፈታ እንደሆነ ደስታውን አብስሮታል። እናም እንግዲህ የርብቃ ፍቅረኛ አንቺንም ገንዘብ ጠየቀሽ ወይ ብሏት ነበር። ኤፊ ከማርኮን ገንዘቡን ተቀብሎ ይሆን አይሆን አይታወቅም፣ ግን ደግሞ ከሁለታችንም የጠየቀው ከሁለታችንም ሊቀበል ነው እንደፈለገው እያለ ነበረ። እንግዲህ ዲናም ያ ሰው ማን ነው ብላ በጠየቀች ጊዜ የርብቃ ፍቅረኛ እንደሆነ አውቃለች ማለት ነው። እናም እንግዲህ ማርኮን ከዚህ በፊት ለልዩ በነገራት መሰረት ባስፈለገን ያስፈልገናል ብለን ባሰብነው ጊዜ እንለቀዋለን እንደተባለውም አሁን እንግዲህ ያስፈልጋል ባሉት ጊዜ ሊለቁት አስበዋል ይመስላል። እናም ማርኮን የመውጣት ተስፋ እንዳለው ለዲና ነግሯታል ማለት ነው። ኤፊ ደግሞ ብሩን እስካልሰጡት ድረስ ቪዲዮውን እንደሚለቅ አሁንም በድፍረት እየተናገረ ይገኛል። ይህም ቪዲዮ ከመልቀቅ ማንም ሰው ሊያስቆመው እንደማይችልና አራስ ነብር እንደሆነ ኤፊ እየተናገረ ነው። ግን ደግሞ ኤፊ አሁን በፊት ለፊት ስለተጋፈጠ ማርኮን ከዛ እስር ቤት ወጣ ማለት የመጀመሪያ ክትትሉ የመጀመሪያ ስራው ሊሆን የሚችለው ኤፊ ይሆናል ማለት ነው። እና ኤፊ እንግዲህ አስቦበት ይሁን ሳያስብበት ርብቃንም ወደ ችግር ውስጥ እየከተታት ይገኛል። ምክንያቱም ይሄን የሚያክል ፍላሽ ከርብቃ ውጭ ማንም ሰው ለሱ አሳልፎ እንደማይሰጠው ይታወቃል። እናም አሁን ትኩረታቸው በተለይ ዲና ርብቃ ላይ ሆኗል ማለት ነው። እሷ ናት እንግዲህ ከዚህ ቤት እያወጣች ፋይል ልትሰጥ የምችለው ይቺ ሰው መስላ እባብ ናት እያለች እየፎከረችባት ነው። በሌላ በኩል ስልኩን እንግዲህ ለበትራ ሰጥቶታል ማለት ነው። በትራ
እስክሪኑ ቢፈስም ይህን ውስጥ ያለውን ፋይል ግን እንደምንም ብዬ አውጥቼ በፍላሽ እጭንልሃለሁ ብሎት ነበር። እሱም በዚህ ሀሳብ ተስማምቶ ለበትራ ሰጥቶታል ማለት ነው። እናም ዲና በሰዓቱ ስሜታዊ ሆና ስለነበረ በጭራሽ መረጋጋት ስላልቻለች ያየችው ቪዲዮ በጣም ረብሿት ስለነበረ ስልኩን ያን ያህል ትኩረት አልሰጠችውም ነበር። እናም ከማርኮን ጋር እያወሩ ሳለ ነበር እንግዲህ ስልኩ ትውስ ያላት። እናም ለማርኮን ስልኩ አብርሃም እጅ ላይ እንደሆነና አብርሃም ያንን ቪዲዮ የሚመለከት ከሆነ ሁሉም ነገር እንደሚበላሽ፣ ነገር ሁሉ እንደሚያልቅላት እየተናገረች ትገኛለች። እናም እንግዲህ ማርኮን በጭራሽ እንዲህ አርገሽማ ልታዋርጅኛችም፣ እንዲህ አርገሽ አታዋርጅኝም፣ እንዲህ አታደርግኝም እያለ በተደጋጋሚ እየተናገረ ይገኛል። ግን ደግሞ ዲና ይሄን አድርገዋለች። በሰዓቱ ዲና ስለ ስልኩ ምንም ያሰበችው ነገር አልነበረም። በጣም ስሜታዊ ሆና እያለቀሰችና እየጮኸች ስለነበረ ስልኩን ለቀው ስለነበር ስልኩ ስክሪኑ ባይፈስ ኑሮ በሰዓቱም አብርሃም ይሄንን ቪዲዮ የመመልከት እድል ነበረው። ግን ደግሞ ስክሪኑ ፈሶ ስለነበረ ይሄንን ማየት ስላልቻለ ነበር ለበትራ የደወለለት። በትራ ግን ምንም ይሁን ምንም ፋይሉን ማግኘት እንደሚችል ተናግሯል ማለት ነው። እናም ዲና አብርሃም ይሄን ቪዲዮ ካያለቀልን ስትለው ማርኮንም እጅግ በጣም ተናዶባታል። ኢፊ ገንዘብ መጠየቁን አላቆመም። 500 ሺህ ብሩን የማታመጡ ከሆነ ይህንን ቪዲዮ ከመልቀቅ ማንም ሰው ሊያስቆመኝ አይችልም እያለ እየፎከረ ነው። ማርኮን ኢፊ እስከ ዛሬ ድረስ እየተቀጠቀጠና እየተገፋ ገንዘቡን በቁማር እየተበላ ሲኖር የነበረው በማርኮንና በጋርዶቹ ሲሰቃይ የነበረው ነገር እንግዲህ በቃኛ ሻፈረኝ ብሎ ቆርጦ የተነሳ ይመስላል። በሌላ በኩል ልዩና ርብቃ እንግዲህ ቤቱን ተቆጣጥረውታል። የቤቱ አለቃዎች እነሱ ሲሆኑ ይመስላሉ። በነፃነት መንቀሳቀስ ችለዋል። ግን ደግሞ ልዩ የሙልጭ ፍቅር ውስጧን እያላት ሙልጭ እንዴት ነው በዚህ ፍጥነት እኔን ረስቶኝ ሌላ ሴት ጋር መኖር የቻለው ከሌላ ሰው ጋር መሆን የቻለው እንዴት ነው በዚህ ፍጥነት የረሳኝ እያለች እየተብሰለሰለች ትገኛለች ማለት ነው። እንግዲህ ሙልጭ ናርዲን ወደሱ ያመጣት ጓደኛው የልብ ጓደኛው በጣም የሚወዳት እንዴት የማያት እሷም የምትወደው ናርዲ ደግሞ ፍቅራቸው ከትማማችነት ከትና ወንድምነት አልፎ ወደ ፍቅር ተቀይሮ እንግዲህ የራሷን ስሜት ደብቃ እሱን ላለመጉዳት የሱን ፍላጎት ለማሳካት ደፋ ቀና እያለች ትገኛለች። ቀን ተቀን ግንኙነታቸውና ውሏቸው አብረው በሆኑ ቁጥር ፍቅሩ አሸንፏታል ማለት ነው። እናም እንግዲህ ልዩም ማስቀናት ስለቻለ ዛሬ ፊልም እያየን በቤታችን ቁጭ ብለን እናሳልፍ፣ እንደ ልጅነታችን አብረን እንዋል የሚል ውሳኔ ላይ ደርሰው ተስማምተዋልና ልዩን ናርዲና ሙልጭ የህንድ ፊልም እያዩ ቁጭ ብለው ዘና እያሉ ባለበት እንግዲህ ወይናቸውን አውርደው መኮምኮም ጀምረዋል። ግን ደግሞ ናርዲ ስሜቷን ለመደበቅ ብላ እንግዲህ ከነጠርሙሱ ይዘዋለች ማለት ነው። እናም ናርዲ እንደምትወደው በነገረችው ጊዜ አይ ይሄ ልክ አይደለም፣ ጓደኝነታችን ባታደፈርሹ መልካም ነው፣ ጓደኝነታችን እህትና ወንድምነታችን ይበልጣል፣ እኔ የምወደው ልዩን ነው ብሏታል። ግን ደግሞ ናርዲ እኔ ምንድነው የጎደለኝ? እኔን ለመታጨት የጎደለኝ ነገር ምንድነው የሚለው ነገር አብሰልስሏታል። ናርዲ እኔ ቆንጆ አይደለሁም ወይ እያለች ራሷን እየወቀሰች ትገኛለች ማለት ነው። እና ናርዲም እንግዲህ ከሙልጭ ጋር መዋሏ ከሙልጭ ጋር የምታደርጋቸው ነገሮች በተለይ በልዩ የተነሳ የበለጠ እንግዲህ ወደ ፍቅር እንድትገፋፋ አድርጓታል። ቀደም ስትል የምትወደው ቢሆንም አሁን ደግሞ ቀን በቀን ፍቅሩን ለመደበቅ እየተቸገረች ትገኛለች ማለት ነው። እና ሙልጭም ትኩረቱ የልዩና የልዩ ሆኖ የናርዲን ነገር አልተመለከተውም። ናርዲ ግን እንግዲህ ለሙልጭ ለአብሮ አደጓ ለምትወደው ጓደኛዋ ስትል ትልቅ ዋጋ እየከፈለች ትገኛለች ማለት ነው። አብርሃምም ልጄ መታከም አለባት፣ እንዲህ ከሆነች በዚሁ ከቀጠለች ህመሙ እንደሚጠናባት ዶክተሮች ነግረውኛል። ስለዚህ ልጄ ሳቤላ ማሳከም አለብኝ። ለልጄ ደግሞ እንግዲህ ይህን ቤት እንዲሸጥልኝ ኃላፊነቱን የሰጠሁት ለማርኮን ነበር። እሱ ደግሞ ታሰረ። ምን ማድረግ አለብኝ እያለ በሀሳብ እየተብሰለሰለ ነው። በዛ ላይ ዲና ምንድነው ለመደበቅ እየሞከረችው? ሙልጭስ ቤትህን ተመልከት፣ ላይታችሁን ተመልከት ያለኝ ምን እየተካሄደ ነው? እኔም አላቀው በቤት ያለው ነገር ምንድነው የሚለው ነገር
አብርሃምን እንግዲህ ሰላም የነሳው ይመስላል። ግን ደግሞ እንግዲህ አብርሃም የዲናን ስልክ ከወሰደ በኋላ እንግዲህ ፋይሉን ለመመልከት ችሏል ማለት ነው። አብርሃም የዲናንና የማርኮንን ጉዳይ እየተጠራጠረ ይመስላል። ምክንያቱም ከዚህ በፊት ራሱ ፖሊሱ ነበረ እንግዲህ ፖሊሱ ነበረ አንቺ ባል ብርቁ የሆንሽ እንደሆነ መውጫ መግቢያ የምታሳጭን በየሰዓቱ እየተመላለሽ የሮማንቲክ መስሪያ ሳይሆን መማሪያ እንጂ የእናንተ ሮማንቲክ ፍቅር መስሪያ አይደለም። ይህ መታረሚያ መማሪያ ቦታ ነው። ስለዚህ ያለሽው እስር ቤት ነው፣ ስርዓትሽን ያዥ ሲላትም ሰምቶ ነበር። እናም እንግዲህ አብርሃም ከዛ በኋላ ጥርጣሬው እየበለጠ እየጨመረ ሄዷል። ባል የሚለውን ነገር በዛ ላይ ዲና የሰጠችው ምላሽ አሳማኝ አልነበረም። ባልና ሚስት ናቸው፣ እህትና ወንድም ናቸው የሚል ግንባራችን ላይ አልተለጠፈም ብለው ነበር። ግን ደግሞ አብርሃም ቀን ተቀን የተለያዩ ጥያቄዎችን እየጠየቀ ይገኛል። እነዚህ ጥያቄዎችም ያን ያህል አጥጋቢ ምላሽ ሊያገኙ አልቻሉም። ይሄ ደግሞ የበለጠ ነገሮችን እንዲጠራጠር አድርጎታል። ዲና ለአብርሃም ደውላለች። ስልኩን አስቸኳይ እንደምትፈልገው በተደጋጋሚ ተናግራለች። አብርሃምም ስልኩን ሊያሰራላት እንደሆነና እንደተሰበረ ቢነግራትም እሷ ግን ስልኩን አስቸኳይ ይፈልገዋለሁ ብላ ነበር። እሱም ስልኩ እኮ አይሰራም፣ የማይሰራ ስልክ በዚህ ልክ የፈለግሽው ምን ሚስጥር ቢኖርሽ ነው እያለ ነው። ግን ደግሞ ዲና ያ ፋይል ከታየ አለቀልን የሚል ስጋት ውስጥ ገብታለች። ማርኮንም ቢሆን እጅግ በጣም ተበሳጭቶባታል። ዲናና አብርሃም ከቤት ሊወጡ ሳለ እንግዲህ ርብቃና ልዩ አንድ ላይ ሆነው ቁርስ እየበሉ ነበር። ዲና ቆዳሽን እስከመልጥልሽ ድረስ በይቢ እያለቻት ነው። አብርሃምም የእናንተ የሁለታችሁ መያያዝ አልገባኝም፣ ሌላ ቂም በቀል አላችሁ እንዴ? ምንድነው የተፈጠረው? የሚል እንግዲህ አለመግባባት ተፈጥሯል። በዚህን ጊዜ ልዩ ምንድነው ችግር አለ እንዴ? ምን ገጥሟችሁ ነው እያሏቸው ነው። ግን ደግሞ ዲና ምንም መናገር አልፈለገችም። ዲና ዶክተር ርብቃን የፍቅረኛሽን ስልክ ቁጥር ስጭኝ ብላ ጠይቃት ነበር። ርብቃም ኤፊ ምን እያደረገ እንደሆነ ማወቅ አለመቻሏ እያሳሰባት ያለ ይመስላል። ነገሮችን ሊያበላሽ ነው የሚል ስጋት ፈጥሮባታል ማለት ነው። እና እንግዲህ ኤፊም በጭራሽ ከዚህ በኋላ ከጀመርኩት አላማዬ ማንም ሊያስቆመኝ አይችልም የሚል ውሳኔ ላይ ደርሷል። ዲና እንግዲህ ማርኮን ሊፈታ በመሆኑ እጅግ በጣም ደስ ብሏታል። ግን ደግሞ ያ ሲያሳድዳቸው የነበረን ሰው ፍርሃትም ይዟታል። ስጋቷ እንግዲህ አሁንም ቢሆን ለአብርሃም ሙሉ መረጃው ከተሰጠው፣ በዛ ላይ ደግሞ ይህን ስልክ ማየት ከቻለ አለቀልኝ የሚል ሌላ ፍርሃት ውስጥ ገብታለች። እና አብርሃምን ማባበያን ሁልጊዜ እንደምትጠቀመው አሁንም ሳቤላን እንግዲህ በቅርቧ አድርጋለች ማለት ነው። ሳቤላን እንደ እናት ለማቅረብ እየሞከረች ነው። ማርዳም ቤቷን ለልዩ አሳየቻት። እንግዲህ ዲና ልዩ አንዳንድ ጊዜ ሳቤላን ቤቷ ይዛላት እንድትሄድና ከልጇ ጋር ጊዜ እንድታሳልፍ ነው ማለት ነው። እና ዲናም በዚህ መካከል ፉክክር ውስጥ ገብታለች። ደስተኛም ሆነው ከልዩ አክስት ጋር ነው ስላለች ሳቤላን ደስተኛ ለማድረግና በሳቤላ በኩል የአብርሃምን ልብ ለማግኘት አብርሃምን ለማሞኘት የተቻላትን እያደረገች ነበር። ግን ደግሞ ኤፊ አሁን ይህን ብር እስካላገኘው ድረስ በጭራሽ አልተዋቸውም ብሎ ቆርጦ ተነስቷል። በውሳኔው ጸንቷል ማለት ነው። እናም ይሄ ምንድነው? በስተመጨረሻም ሁላቸውንም ገንዘቡን ጠይቀውት ሊሰጣቸው ስላልቻለ ዲና ሳቤላን ወደ ትምህርት ቤት ይዛ ስትሄድ መንገድ ላይ ሳቤላ ታግታለች። ሳቤላን እንግዲህ በዲና ምክንያት ታግታለች ማለት ነው። እናም እንግዲህ ኤፊ ይህንን ብር ከማን ሊጠይቅ እንደሚችል አይታወቅም። አሁን ነገሩ ወደ አብርሃም የዞረ ይመስላል። አብርሃምስ ያን ሁሉ ፋይል ካየ በኋላ በዲና ላይ ምን አይነት ውሳኔ ሊወስን ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም